ዶናልድ ትራምፕ ጥቃቱን ትቼዋለሁ ብለዋል። ኢራን አይበገሬነቷን ዛሬም ለዓለም እያሳየች ነው። ዶናልድ ትራምፕ ጥቃቱን የተውበት በባሕረ ሰላጤው ሀገራት ተማጽኖ ስለመሆኑ ተሰምቷል። የእስራኤል ጦር ግን አሁንም በተጠንቀቅ ላይ እንደሚገኝ ታውቋል። ይህ በእንዲህ እንዳለ በእስራኤል ጦር የተገደሉ ሊባኖሳውያን ዜጎች ቁጥር ከ3000 ማለፉ ተሰምቷል። ኩባ ሌላኛዋ በአሜሪካ የምትመታ ሀገር ለመሆን ተቃርባለች ተብሏል። የሁለቱ ሀገራት ፍጥጫ ይሏል። ግብፅ ከኤርትራ ጋር የጀመረችው አዲስ ስትራቴጂ የአፍሪካ ቀንድን አስግቷል። በአሜሪካ የሽብር ጥቃት ተፈጽሟል። ፑቲንም የበቀል እርምጃቸውን ጀምረዋል። ዘለንስኪ ድረሱልን እያሉ ሲሆን ታይዋንን በነጻነት ያልደራደርም እያለች ይገኛል። በኬንያ ተቃውሞ የሰው ሕይወት ማለፉ ተሰምቷል። ሰላም ጤና ይስጥልን የተከበራችሁ ውድ ቤተሰቦቻችን፣ በእነዚህ ርዕሰ ጉዳይ ዙሪያ ቆይታ እናደርጋለን። አብራችሁን ቆዩ። ዶናልድ ትራምፕ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ለመፈጸም አቅደውት የነበረውን ጥቃት በባሕረ ሰላጤው ሀገራት ጥያቄ መሰረት መሰረዛቸውን አስታውቀዋል። ፕሬዝዳንቱ አክለውም አሁን ኮስተር ያለ ድርድር እየተካሄደ ነው ሲሉ ተደምጠዋል። ፕሬዝዳንቱ በማህበራዊ ድረገጻቸው ላይ ባጋሩ ልጥፍ ጥቃቱ እንዲቀር የጠየቁት ሀገራት ኳታር፣ ሳውዲ አረቢያና ዩናይትድ አረብ ኤሚሬትስ መሆናቸውን ገልጸዋል። ፕሬዝዳንቱ በትሩዝ ሶሻል ገጻቸው ላይ ባጋሩ ጽሑፍ አሜሪካ በጣም የምትቀበለው ስምምነት ላይ ሊደረስ እንደሚችል እንደተነገራቸው ገልጸው ኢራን የጦር መሳሪያ አይኖራትም ሲሉ አክለዋል። ነገር ግን ተቀባይነት ያለው ስምምነት ላይ መድረስ ካልተቻለ አሜሪካ በተነገራት ቅጽበት ሙሉ ጥቃት ለመፈጸም በተጠንቀቅ ላይ ትገኛለች ብለዋል። ከፍተኛ የኢራን ወታደር አዛዥ በበኩላቸው አሜሪካ ዳግመኛ ስትራቴጂክና የስሌት ስህተት እንዳትሰራ ሲሉ ተናግረዋል። እስራኤልና አሜሪካ በጋራ በመሆን ኢራን ላይ ጥቃት የጀመሩት የካቲት 1 2018 እንደነበር ይታወሳል። ኢራን በምላሹ በባሕረ ሰላጤው ሀገራት በሚገኙ የአሜሪካ የጦር ሰፈሮች ላይ የድሮንና የሚሳኤል ጥቃቶችን ፈጽማለች። አሁን የባሕረ ሰላጤው ሀገራት ፍራቻ አሜሪካ ዳግም ኢራን ላይ ድብደባ የምትፈጽም ከሆነ የአጸፋ ምላሽ የምትሰጠው የኤነርጂ መሠረተ ልማቶች ላይ ጥቃት በመፈጸም መሆኑ ነው። ከቅርብ ጊዜያት ወዲህ የተሰበሰቡ የሕዝብ አስተያየቶች ፕሬዝዳንት ዶናልድ ትራምፕ በአሜሪካ ያላቸው ቅቡልነት እየወረደ መምጣቱን ያሳያል። 60 በመቶ የሚጠጉ መራጮችም ኢራን ላይ ጦርነት መክፈታቸው ስህተት ነበር ያሉ ሲሆን 37 በመቶ የሚጠጉ ደግሞ ፕሬዝዳንቱ ትክክለኛ ሥራ መስራታቸውን ይናገራሉ። ኢራን ጦርነቱ ዳግም የሚጀመር ከሆነ ወደ ባሕረ ሰላጤው ሀገራት አውሮፕላን ማረፊያዎች፣ የፔትሮኬሚካል ተቋማትና የውሃ ማከፋፈያዎች የምታስወነጭፋቸው ድሮኖችና ሚሳኤሎች አሁንም እንዳሏት ይታመናል። ቀደም ሲል ትራምፕ ለጋዜጠኞች በሁለቱ ሀገራት መካከል እየተካሄደ ስላለው ድርድር ሲናገሩ በጣም በጎ እርምጃዎች አሉ፣ ነገር ግን ምን ማለት እንደሆነና እንዳልሆነ የምናይ ይሆናል ሲሉ ተደምጠው ነበር። አክለውም ስምምነት ላይ እንደደረስን እንደተቃረብን የተሰማን ወቅት ነበር፣ ነገር ግን እንደገመትነው አልሆነም፣ ይህ ግን የተለየ ነው ሲሉ ተደምጠዋል። ትራምፕ ከኢራን ጋር ስምምነት ላይ ለመድረስ ጥሩ ዕድል ያለ ይመስላል በማለት በቦምብ ሳንደበደባቸው ያንን ማድረግ ከቻልን በጣም ደስተኛ ነው የሚሆነው ሲሉ ተደምጠዋል። በወርሃ ሚያዝያ በሁለቱ ሀገራት መካከል የተኩስ አቁም የተደረሰ ሲሆን አልፎ አልፎ ከሚደረግ የተኩስ ልውውጥ በስተቀር በአብዛኛው ጸንቶ ቆይቷል። ኢራንም የዓለም 20 በመቶ የሚጠጋውን የነዳጅና የተፈጥሮ ጋዝ የሚተላለፍበትን የሆርሙዝ ሰላጤ የዘጋች ሲሆን ይህም የዓለም የነዳጅ ዋጋ እንዲጨምር አድርጓል። አሜሪካ በበኩሏ ኢራን ላይ ኢኮኖሚያዊ ጫና በመፍጠር ወደ ድርድር ጠረጴዛ እንድትመጣ ለማድረግ ወደ ኢራን ወደቦች የሚገቡና የሚወጡ መርከቦችን ከልክላለች። የኢራኑ ታስኒም የዜና ወኪል ጠቅላይ መሪው ሙጅተባ ካሚኔ ጠላት ጥቂት ልምድ ባለው ግንባር አዲስ ግንባር ሊከፍት እንደሚችል ማስጠንቀቃቸውን፣ ይህም በጣም ተጋላጭ እንደሚያደርጋቸው ማስጠንቀቃቸውን ዘግቦ ነበር። በኋላ ላይ ታስኒም ጠቅላይ መሪው መጋቢት 3 2018 ዓ.ም ያስተላለፉትን መልእክት ዳግም ማጋራቱ ታውቋል። የኢራን መገናኛ ብዙሃን አሜሪካ የተጨበጠ ስምምነት ከቴህራን ላይ ለመድረስ አለመቻሏን ዘግበዋል። ትራምፕ ለኢራን ሰዓቱ እያበቃ ነው፣ በፍጥነት መንቀሳቀስ አለባቸው፣ አሊያም የሚተርፋቸው ነገር አይኖርም ሲሉ ማስጠንቀቃቸውም አይዘነጋም። ከበርካታ ቀናት በፊት እንዲሁ በአሜሪካና በኢራን መካከል የተደረሰው የተኩስ አቁም ለመፍረስ በቋፍ ላይ ነው በማለት ቴህራን ያቀረበችውን ጥያቄ ፍጹም ተቀባይነት የሌለው ሲሉ ውድቅ ማድረጋቸው አይዘነጋም። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ የሆኑት እስማኤል ባጌ በበኩላቸው ሀገራቸው ያቀረበቻቸው መደራደሪያ ኃላፊነት የሚሰማቸውና ፍትሐዊ መሆናቸውን ተናግረው ነበር። እንደ ታስኒም ዘገባ ከሆነ ኢራን ያቀረበችው መደራደሪያ ነጥቦች በሁሉም ግንባሮች ሁሉም ጦርነቶች ወዲያው እንዲቆሙ፣ ይህም እስራኤል በሄዝቦላ ላይ የከፈተችውን ጥቃት ያካትታል፣ የአሜሪካ የባህር ኃይል በኢራን ወደቦች ላይ የጣለውን እገዳ እንዲያነሳ፣ ኢራን ተጨማሪ ጥቃት እንደማይፈጸምባት ዋስትና እንዲሰጥ የሚሉ ናቸው። በተጨማሪም በጦርነቱ ለደረሱባት ጉዳቶች ካሳ፣ እንዲሁም በሆርሙዝ ሰላጤ ላይ የኢራን ሉዓላዊነት እንዲረጋገጥ የሚሉ ነጥቦች እንደተካተቱበት ተገልጿል። ከዚህ በተጨማሪ ኢራን አንድ የኒውክሌር ተቋም ብቻ እንዲኖራት ያበለጸገች ዩራኒየም ለአሜሪካ እንድታስረክብ የሚል አንቀጾችም ተካተውበታል። ዶናልድ ትራምፕም ቅዳሜ ዕለት ኢራን ለ20 ዓመታት ያክል የኒውክሌር ፕሮግራሟን ለማቆም የምትስማማ ከሆነ ሊቀበሉ እንደሚችሉ ተናግረዋል።
ይህ መጀመሪያ ላይ ይዘውት ከነበረውና ሁለቱ ሀገራት ካላስማሙ ሙሉ በሙሉ የኒውክሌር ፕሮግራሟን እንድታቆም ከሚጠይቀው አቋም የተለየ ስለመሆኑም ተነግሯል። አሜሪካና የአውሮፓ አጋሮቿ ኢራን የኒውክሌር ጦር መሳሪያ መታጠቅ ትፈልጋለች ሲሉ ይከሷታል። ቴህራን ግን በተደጋጋሚ ፕሮግራሙ ለሰላማዊ ዓላማ ለኃይል ማመንጫ ብቻ የሚውል ነው ስትል ታስተባብላለች። ሊባኖስ የሊባኖስ የጤና ሚኒስትር በእስራኤል ጥቃት የተገደሉት ሰዎች ቁጥር 3000 ማለፉን አስታወቀ። እስራኤልና ሂዝቦላ ዳግም ወደ ግጭት የገቡት የኢራን ጦርነት በተጀመረ በ3ኛው ቀን እንደሆነ ይታወቃል። በሁለቱ ሀገራት መካከል በተደጋጋሚ ተኩስ አቁም ቢደረስም አሁንም ውጊያዎች እየተካሄዱ ሲሆን ይህም ሰኞ ዕለት የሟቾችን ቁጥር 3000 አድርሶታል። ሊባኖስ ዳግም ወደ ጦርነት ተጎትታ የገባችው በኢራን የሚደገፈው ሂዝቦላ የቴህራኑ ጠቅላይ መሪ መገደላቸውን በመቃወም ወደ እስራኤል ሮኬቶችን ማስወንጨፉን ተከትሎ ነው። አርብ ዕለት እስራኤልና ሊባኖስ የተኩስ አቁማቸውን በ45 ቀናት ቢያራዝሙም የሟቾች ቁጥር እየጨመረ መጥቷል። ሁለቱ ሀገራት ዳግም ድርድራቸውን በሰኔ ወር መጀመሪያ ላይ ለመቀጠል ተስማምተዋል። የሊባኖስ የጤና ሚኒስቴር ከ400 በላይ ሰዎች የተገደሉት የተኩስ አቁም ስምምነቱ ሚያዝያ 9 2018 ዓ.ም ከተደረሰ በኋላ ነው ሲል አስታውቋል። አሜሪካ ያደራደረችው የተኩስ አቁም ስምምነት እስራኤል የሂዝቦላን ወታደራዊ እንቅስቃሴ ለመመከት ጥቃት እንደምትፈጽም ይፈቅዳል። ሊባኖስ ጥቃቶቹን አውግዛም አገሪቱ ዳግም ታጣቂዎች የያዙትን መሳሪያ ለመቆጣጠር የምታደርገውን ጥረት ዝቅ የሚያደርግ ነው ብላለች። አርብ ዕለት ዳግመኛ የተኩስ አቁም ከተራዘመ በኋላ እስራኤል በደቡብ ሊባኖስ የሚገኙ መንደሮችን በማጥቃት በርካቶችን ገላለች። ዕለተ ቅዳሜም በበርካታ መንደሮች ላይ ጥቃት ብትፈጽምም አካባቢውን ለቀው እንዲወጡ ቅድመ ማስጠንቀቂያ የተሰጣቸው ግን 9 ብቻ ናቸው ተብሏል። የዚያኑ ያክል ሂዝቦላ በርካታ የድሮን ጥቃቶችን በእስራኤል ላይ መፈጸሙን አስታውቋል። የእስራኤል ጦር ቅዳሜ ዕለት አንድ ወታደሩ መገደሉን የገለጸ ሲሆን ይህም በዚህ ጦርነት የተገደሉ የእስራኤል ወታደሮችን ወደ 20 አድርሷቸዋል። ኩባ የኩባ የውጭ ጉዳይ ሚኒስትር ሀገራቸው የፍሎሪዳ ግዛትን ማጥቃት የሚችል ድሮን አግኝታለች የሚል ዘገባን ተከትሎ አሜሪካ ወታደራዊ እርምጃ ለመውሰድ ሐሰተኛ ምክንያቶችን እያደራጀች ነው ሲሉ ከሰሱ። ብሩኖ ሮድሪጌዝ የአሜሪካ የዜና ድረገጽ አክሲዮስ ዘገባን ተከትሎ ሃቫና አትፈራም እንዲሁም ጦርነት አትፈልግም ሲሉ ተናግረዋል። አክሲዮስ ሚስጥራዊ የደህንነት መረጃዎችን ጠቅሶ ኩባ በአቅራቢያ የሚገኙ የአሜሪካ ኢላማዎችን ማጥቃት የሚችሉ 300 ድሮኖችን ታጥቃለች ሲል ዘግቧል። አሜሪካ ኩባን ለስምምነት እንድትቀመጥ ለማስገደድ በሚል ወደ ግዛቷ የሚካሄድ ነዳጅ ካገደች በኋላ አገሪቱ ከፍተኛ የሚባል የነዳጅ እጥረት ገጥሟታል። የአሜሪካው ፕሬዝዳንት የኩባ ኮሚኒስት አመራሮችን የቬኔዙዌላ ፕሬዝዳንት ማዱሮን ለመያዝ የወሰዱትን ወታደራዊ እርምጃ አይነት እንደሚጠብቃቸው አስጠንቅቀዋል። ኩባ ድሮኖችን በመጠቀም በካሪቢያን ደሴት ላይ የሚገኘውን የአሜሪካን ወታደራዊ ጦር ሰፈር ጓንታናሞ ቤይን እንዲሁም የባህር ላይ መርከቦችና ፍሎሪዳ ከተማን የማጥቃት ፍላጎት እንዳላት አክሲዮስ እሁድ ዕለት ዘግቧል። ዘገባው የአሜሪካ የደህንነት ባለስልጣናትን ጠቅሶ የኢራን ወታደራዊ አማካሪዎች በሃቫና ይገኛሉ ያለ ሲሆን ይህም ለአሜሪካ ወታደራዊ ጣልቃ ገብነት ሰበብ ሊሆን ይችላል ተብሏል። ሮድሪጌዝ በማህበራዊ ሚዲያ ገጻቸው ላይ ምንም አይነት ቅቡልነት የሌለው ማስረጃ የአሜሪካ መንግስት ከቀን ወደ ቀን በኩባ ህዝብ ላይ እያካሄደ ላለው ከባድ የኢኮኖሚ ጦርነት ለሚከፍተው ወታደራዊ ጥቃት ሐሰተኛ ምክንያቶችን እያደራጀ ነው ሲሉ ጽፈዋል። የተለያዩ መገናኛ ብዙሃን የአሜሪካ መንግስት ጎጂ ውንጀላዎችን በማሰራጨት ረገድ ድጋፍ እያደረጉ ስለመሆናቸውም ገልጸዋል። አክለውም ኩባ ጦርነት የማትፈልግ ብትሆንም ራሷን ከውጭ ወራሪ ለመከላከል እየተዘጋጀች ነው ብለዋል። ሃቫና ለበርካታ ወራት ከአሜሪካ ጋር ያላትን ልዩነት ለመፍታት ንግግሮችን እያደረገች ሲሆን በዚህ ወር መጀመሪያ ላይ ከሩሲያ እንዲገባ የተደረገ ነዳጅ ያለቀ መሆኑም ተዘግቧል። ኩባውያን በከፍተኛ የነዳጅ እጥረት ምክንያት የኃይል መቆራረጥ ያጋጠማቸው ሲሆን በዚህ የተነሳም የህዝብ ትራንስፖርት፣ የውሃ ማሰራጫዎችና የቆሻሻ ማስወገጃዎች እንዲሁም ሆስፒታሎች ስራቸውን ለማቋረጥ እየተገደዱ ስለመሆናቸው ይገለጻል። ግብጽ የግብጽ የውጭ ጉዳይ ሚኒስትር ዶክተር በድር አብደላቲ በአስመራ በሰጡት ቃለ ምልልስ ሀገራቸው ኤርትራን በግርግሮች በታመሰው የአፍሪካ ቀንድ ቀጠና ውስጥ ዋነኛ የሰላምና የረብሻ አባልነት ምሰሶ አድርጋ እንደምትመለከት በይፋ አስታውቀዋል። ሚኒስትሩ ይህን የገለጹት ከፕሬዝዳንት አብዱል ፈታህ አልሲሲ የተላከውን የሰላምታ የወንድማማችነትና የደጋፊነት መልእክት ለኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለማድረስ አስመልክቶ በሰጡት ማብራሪያቸው ላይ ነው። ካይሮ በፕሬዝዳንት ኢሳያስ አፈወርቂ የዲፕሎማሲ ጥበብ ግንኙነቶችን ሚዛናዊ በሆነ መንገድ በመምራት ብሎም ውጥረቶችን በማርገብ ረገድ ባላቸው ሚና ላይ ከፍ ያለ አድናቆት እንዳላት የውጭ ጉዳይ ሚኒስትሩ ገልጸዋል። በሁለቱ ሀገራት መሪዎች መካከል በቀይ ባህርና በአፍሪካ ቀንድ ጉዳዮች ላይ ወጥ የሆነ የጋራ ራዕይ መኖሩን የጠቆሙት ዶክተር በድር ቀጠናው ተጨማሪ ችግሮችን የመሸከም አቅም እንደሌለው በመግለጽም ካልታሰቡ ወታደራዊ ፍጥጫዎችና መዳረሻዎች ከማይታወቁ የችኮላ ጀብዶች መታቀም እንደሚገባ አሳስበዋል።
የቀይ ባህርና የደን ባህረ ሰላጤ አስተዳደርም ሆነ የደህንነት ጥበቃ ጉዳይ በባህር ዳርቻ ላይ የሚገኙ ሀገራት ብቸኛ ኃላፊነት መሆኑን ግብጽና ኤርትራ ሙሉ በሙሉ እንደሚስማሙበት ሚኒስትሩ አስታውቀዋል። ይህ ጉዳይ ፍጹም ግልጽና ለድርድር የማይቀርብ መሆኑን በአጽንኦት ገልጸዋል። በአሁኑ ወቅት በቀይ ባህር ዳርቻ ላይ በሚገኙ እንደ ሳውዲ አረቢያ፣ ኤርትራ፣ ግብጽ፣ ዮርዳኖስ፣ የመንና ሶማሊያ ባሉ ሀገራት መካከል የቀይ ባህርና የደን ባህረ ሰላጤ አዋሳኝ አረብና የአፍሪካ ሀገራት ምክር ቤትን በአስቸኳይ ወደ ሥራ ለማስገባት ሰፊ ውይይቶች እየተካሄዱ መሆናቸውንም ገልጸዋል። የዚህ ምክር ቤት ዋና መስሪያ ቤት በሳውዲ አረቢያ እንደሚሆን የገለጹት ዶክተር በድር የካውንስሉ መዋቅር በፍጥነት ወደ ተግባር እንዲገባ ጥረት እየተደረገ ስለመሆኑም ገልጸዋል። ይህም የቀይ ባህር ደህንነት በንግግር ብቻ ሳይሆን በገሃድ እንዲረጋገጥ የሚያስችል ነው ተብሏል። ከዚህ ባለፈም በባህር ዳርቻ ሀገራቱ የወደብ ትስስርና የሎጂስቲክ ትብብር ለማጠናከር ግልጽ የሆኑ እቅዶች መኖራቸውን ጠቁመው ከእነዚህ ሀገራት ውጭ ያሉ ሀገራት በደህንነት ጉዳይ ላይ ጣልቃ ሊገቡ እንደማይገባ በድጋሚ ያስምረውበታል። በአሜሪካ መስጊድ ላይ የደረሰው ጥቃት። በሳንዲያጎ አሜሪካ አንድ መስጊድ ላይ በተከፈተ የተኩስ ጥቃት 3 ሰዎች መገደላቸው ተነገረ። በሳንዲያጎ በግዙፍ መስጊድ ላይ የደረሰው ጥቃት በአሜሪካ ያለውን ተደጋጋሚ ሃይማኖት ማዕከላት ላይ ያነጣጠረ ጥቃት ያሳያል ነው የተባለው። አንደኛው 17 ዓመት ተጠርጣሪ 3 የጦር መሳሪያዎችን ከእናቱ ቤት እንደወሰደ የተደረገው ምርመራ ያሳያል። እናቱ መኪናውንና መሳሪያዎችን በተመሳሳይ ሰዓት እንደጠፋባት አረጋግጣለች። በጥቅሉ 3 ሰዎች ሕይወታቸውን ያጡ ሲሆን አንደኛው በደህንነት ጥበቃ ሥራ ላይ የነበረ ነው ተብሏል። የሳንዲያጎ ፖሊስ ኃላፊ ስኮት ዋህል በ10ዎቹ ዕድሜ ክልል ያሉ 2 ተጠርጣሪዎች በማዕከሉ አቅራቢያ መኪና ውስጥ ሕይወታቸው አልፎ ተገኝቷል ብለዋል። ፖሊስ የጥላቻ ወንጀል ሳይሆን አይቀርም በሚል ምርመራ ላይ ሲሆን አሁን ግን ተጨማሪ ስጋት የለም ሲል ተደምጧል። የ8 ልጆች አባት የሆነው የደህንነት ጥበቃ ራሱን መስዋዕት አድርጎ የበርካቶችን ሕይወት ታድጓል ሲል ፖሊስ ገልጿል። በእስላማዊ ማዕከሉ ላይ የተሰነዘረውን ጥቃት በተመለከተ አሁንም ፖሊስ ምርመራ እያደረጉ ነው ብሏል። ሩሲያ በ524 ድሮንና በ22 ሚሳኤል ተደብድበናል አሉ የዩክሬኑ ፕሬዝዳንት ዘለንስኪ። ከሩሲያ ከፍተኛ ድብደባ እንደተፈጸመባቸውም ገልጸዋል። ፕሬዝዳንቱ በኤክስ ገጻቸው ላይ ባሰፈሩት ጽሑፍ ሩሲያ በዲኒፕሮና አካባቢ የፈጸመችው ድብደባ 3 ሰዓታትን የፈጀ ነበር ብለዋል። አንድ ሚሳኤል በመኖሪያ አፓርትመንት ብሎክ ላይ ጉዳት ሲያደርስ፣ ሌሎች ሚሳኤሎች ደግሞ ሲቪል መሠረተ ልማቶች ላይ ከፍተኛ ጉዳት አደርሰዋል ብለዋል። ጥቃቶቹ በክልሉ ውስጥ ያሉ የኃይል ተቋማትን ኢላማ ያደረጉ ስለነበሩም ገልጸዋል። ጨምረውም በኦዴሳ ወደብ ላይ በድሮን ከፍተኛ ጥቃት መፈጸሙን ገልጸው አንድ ድሮንም በወደቡ ቆሞ የነበረን የቻይና መርከብ መምታቱን ገልጸዋል። ሩሲያውያን የቻይና መርከብ ሆን ብለው እንደመቱት ለመግለጽ በወደቡ ላይ የማንም መርከብ እንደቆመ አያውቁም ብዬ አላስብም ሲሉ ተደምጠዋል። በአጠቃላይ በ8 ግዛቶች ላይ የንብረት ውድመት መድረሱን ገልጸው በ10ዎቹ የሚቆጠሩ መቁሰላቸውን የጠቀሱት ዘለንስኪም በጥቃቱ ሩሲያን 524 ድሮኖችና 22 የተለያዩ አይነት የባለስቲክና የክሩዝ ሚሳኤሎችን ተጠቅመዋል ሲሉ ተደምጠዋል። አሁንም በመላ ሀገሪቱ ውስጥ የአየር ጥቃት ማስጠንቀቂያ ደወሎች እየተሰሙ ስለመሆናቸውም አያይዘው ገልጸዋል። የአየር መቃወሚያችን የደህንነት ሁኔታዎች በሚፈቅድለት ልክ እየሰራ ይገኛል በማለትም ሲናገሩ ተሰምተዋል። በማስከተልም ሩሲያ በሰዎች ላይ ጥቃት የምታደርሰው በባለስቲክ ሚሳኤሎቿ ተመርኩዛ ነው ሲሉ ተደምጠዋል። ስለዚህም እኛ አውሮፓውያን ይህን ጥቃት ለመከላከል የቻልነውን ያክል ጥረት ማድረግ አለብን። አውሮፓ የራሷ ጸረ ባለስቲክ ሚሳኤል ሊኖራትና ራሷን ለመከላከል የሚያስችል በቂ አቅም ልታዳብር ይገባልም ብለዋል። ታይዋን ዶናልድ ትራምፕና ሺጂንፒንግ ቻይና ውስጥ በተካሄደ ስብሰባ ላይ ስለ ታይዋን ነጻነት ከተወያዩ በኋላም አስተያየት የተሰጡት ፕሬዝዳንት ላይ ቺንግቼ ታይዋን ምንም አይነት ግጭት አትቀሰቅስም፣ ነገር ግን ሉዓላዊነቷን አሳልፋ አትሰጥም ሲሉ ተደምጠዋል። የቻይና መገናኛ ብዙሃን ዘገባ እንደሚያመላክተው ፕሬዝዳንት ሺ ቻይና እንደ ግዛት አካሏ የምትቆጥራት የታይዋን ጉዳይ ቤጂንግ በምታደርጋቸው ሁለትዮሽ ግንኙነት ውስጥ እጅግ ወሳኝ ጉዳይ መሆኑን ለትራምፕ ነግረዋቸዋል ነው የተባለው። ራሷን በራሷ የምታስተዳድረውን ታይዋን ጉዳይ በአግባቡ ለመያዝ ወደ ግጭት ሊያስገባ እንደሚችል ገልጸውላቸዋል። ትራምፕ ከቤጂንግ ጉብኝታቸው መልስ ከፎክስ ኒውስ ጋር ባደረጉት ቆይታ የሆነ ሰው ነፃ እንዲሆን አልፈልግም ሲሉ ታይዋንን አስጠንቅቀዋል። የታይዋን የረጅም ጊዜ አጋር የሆነችው አሜሪካ የደሴቷ ግዛት ራሷን የምትከላከልበትን አቅም የማቅረብ ግዴታ በሕግ ተጥሎባታል። ፕሬዝዳንቱ በቃለ መጠይቃቸው አሜሪካ ታይዋንን በሚመለከት የምትከተለው ፖሊሲ አለመቀየሩን ገልጸዋል። ቻይና ጋር ግጭት ውስጥ መግባት እንደማይፈልጉ ግልጽ አድርገዋል የተባለው ፕሬዝዳንት ሺም በታይዋን ጉዳይ እጅግ ጠንካራ ስሜት እንደታየባቸው ለጋዜጠኞች የተናገሩት ትራምፕ እርሳቸው ግን በሁለቱም በኩል ምንም አይነት ቃል እንዳልገቡ ገልጸዋል። የአሁኑ የታይዋን ፕሬዝዳንትና የቀድሞዋ መሪ ሳይ ኢንግዌን መንግስታት ለዓመታት የተከተሉት አቋም ታይዋን እንደ ሉዓላዊ ግዛት ስለምትቆጠር በመደበኛ ሁኔታ ነጻነታችንን ማወጅ አያስፈልገንም የሚል ነበር።
ኬንያ። በኬንያ በተነሳ ተቃውሞ የአንድ ሰው ሕይወት ማለፉ ተሰማ። በነዳጅ ዋጋ የተፈጠረውን ጭማሪ በመቃወም በትናንትናው ዕለት በኬንያ ተቃውሞ ተከስቷል። በዚህ ተቃዋሚዎች በመንገዶች ላይ ጎማ በማቃጠል ድንጋይ በመደርደር እርምጃ በመውሰዳቸው የአገሪቱ ትራንስፖርት ሙሉ በሙሉ በሚባል ደረጃ ተቋርጦ እንደነበርም ተገልጿል። እስካሁን ባለው መረጃ አንድ ተቃዋሚ በፖሊስ በተወሰደ እርምጃ የተገደለ ሲሆን 6 ፖሊሶች ደግሞ ቆስለዋል ነው የተባለው። በዚህ ተቃውሞ የተነሳም ከኢትዮጵያ ጭነት ይዘው ይጓዙ የነበሩ መኪናዎች ሙሉ በሙሉ በኢሶሎ ከተማ ውስጥ ለመቆም ተገደዋል ነው የተባለው። ለዚህ ተቃውሞ ምክንያት የሆነው በመካከለኛው ምስራቅ ባለው ቀውስ የተነሳ የኬንያ መንግስት ባለፈው ሳምንት በነዳጅ ዋጋ ላይ የ23.5% ጭማሪ ማድረጉን ተከትሎ ነው። የአገሪቱ የገንዘብ ሚኒስትር ጆን ሙባዲ የዓለም አቀፍ የነዳጅ ዋጋ ንረት በመካከለኛው ምስራቅ ካለው ጦርነት ጋር እንደሚያያዝ ጠቅሰው ይህም በአገሪቱ ለተከሰተው ጭማሪ ምክንያት መሆኑን ተናግረዋል። የዓለም የነዳጅ ዋጋ በዚሁ ከቀጠለም መንግስታቸው የታክስ እፎይታን ከግምት ሊያስገባ እንደሚችል ጨምረው አስታውቀዋል። የትራንስፖርት አገልግሎት አቅራቢዎችና የተሽከርካሪ ባለቤቶች መንግስት የነዳጅ ዋጋ እንዲቀንስ ቢጠይቁም እስካሁን ድረስ ይህ ነው የሚባል መግባባት ላይ አልተደረሰም። የተከበራችሁ ውድ ቤተሰቦቻችን ስለተከታተላችሁን ከልብ እናመሰግናለን። ጤና ይስጥልን።